ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኔ ጋር ሁሉ ሰላም ነው አልሐምዱሊላህ። ዛሬ ጁሙአ ነው ውዶች። ጁሙአ እንዴት ነበረ? ኢንሻአላህ ሁላችሁም መልካም ጁሙአ ይሁንላችሁ። ያው አልፏል ሰዓቱ ማለት ነው እና ሁላችሁም ሸር እና ላይክ ያደርጋችሁ ለምታበረታቱኝ ከልብ አመሰግናለሁ። በነገራችን ላይ የት ልትሄጂ ነው ምናምን እንዳትሉ ማለት ነው። እንዴት ነው ማች አደርጋለሁ ልላችሁ ነው ይሄን ያመጣሁት ማለት ነው። እና ይሄን ይችን ማለት ነው የኢድ እህቶቼ ጋር ሶስታችንም እንዲሁም እናቴ ጋር አራታችን ማለት ነው አንድ አይነት ኢድን ለብሰን ያሳልፈን ነበርና ከዛ ማስታወሻ ያናት አልተም ብዬ ይዣት መጥቻለሁ ማለት ነው። እና እንዴት አያችሁት? ይመሳሰላሉ እንዴት ነው? በነገራችን ላይ ይሄ ወርቃማ ከለር ነው ብርቅርቁ የእንትኑ ማለት ነው የለበስኩት እንትኑ ወርቃማ ከለር አለው ይመሳሰላል ከፖርሳው ጋር ማለት ነውና ያው በዚሁ አጋጣሚ ላሳያቸው ብዬ ነው። ለወጣ አይደለም ማለት ነው። ምንም መውጫ የለኝም። ወዴት መውጣት መዝናናት ቀርቷል ሀገራችን ማለት ነው። እና ሪያዶች ደግሞ ኢንሻአላህ ታዝናኑናላችሁ ብዬ ተስፋ አድርጋለሁ። እስኪ ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሆኑን። እንዲሁም ደግሞ ጥያቄ፣ ሀሳብ፣ አንዳንድ ነገሮችን መጠየቅም እንትን ማለትም ከፈለጋችሁ ኮሜንት ላይ አስቀምጡልኝ። እንዲሁም በዋትሳፕ በኢሞ አስቀምጡልኝ ማለት ነው። አንዳንድ ልጆች እንዴት መጣሽ ምናምን እያላችሁ በጣም ብዙ ጥያቄ እየጠየቃችሁኝ ነው። ያው ምላሽ ለሰጠኋችሁ ሰጥቻችኋለሁ። እንዲሁም ደግሞ ምላሽ ላልሰጠኋችሁ ደግሞ መልስላችኋለሁ ማለት ነው። እና ውዶችዬ ምንላችሁ ነው ብዙ ልጆች እኔም ገርሞኛል ያንቺ መሰደድ ትላንትና በዚህ ሀሳብ መጣላችኋለሁ ብዬ ነበርና በጣም ገርሞናል። ያንቺ መሰደድ መምጣትሽ እኔ ራሱ ገርሞኛል ያላችሁኝ አብዛኛዎቹ ያው አብዛኛዎቹ ሳይሆን ብዙዎቹ በቃ የኔ መምጣት በጣም እንትን ብሏችኋልና የሰው ልጅ መቼም ጤና ከሆነ በቃ አፊያ ከሆነ በጥቅሉ ማለት ነው ለምን መጣህ ምናምን ተብሎ አይጠየቅም። ገብቷችኋል? ለምን መጣህ እኔ ለምን ሄደ ለምን መጣች ብዬ አልጠይቅም። ለምን መሰላችሁ? ሰው የራሱ አላማ የራሱ ፕሮግራም የራሱ የሆነ እቅድ ይኖረዋል። በባለፈውም ብያችኋለሁ፣ አሁንም ደጋገብኩባችሁ። ግን አሁንም በጣም ብዙ ልጆች እንደ አዲስ እንደገና እየጠየቃችሁ ስለሆነ ነው ማለት ነው። ሰው ልጅ የራሱ የሆነ ምክንያት ይኖረዋል ብያችኋለሁ። ልጅ ጥሎ ማንም መሰደድን ፈልጎ አይደለም። ማንም ሰው ልጅን ጥሎ መሰደድ አይፈልግም ማለት ነው። ማንም ከልጁ መለየት የማይፈልግ ሁሉ በቃ እኔ ከልጄ መቼም ቢሆን አንለይም እያልን ነው እየተለየን ያለ ነው ማለት ነው። ስለዚህ አንዳንድ ጊዜ የሆነ አላማ የሆነ እንትን ካላችሁ ማለት ነው ግዴታ መንገዶች የምትሄዱበት መንገዶች ከተስተካከሉላችሁ ልጆችውን ልትለዩ ትችላላችሁ። ያ ማለት ደግሞ ብዙ ልጆች በነገራችን ላይ እኔ ልጅን ምንም ከማረግላት የእናት ፍቅርን ያላችሁ ልጆ ያላችሁ ይሄ እኔ ጠፍቶኝ አይደለም። ልጅ ከምታደርጉላቸው ፍቅራችሁን የእናትን ፍቅር እናት ጋር መሆን ነው የሚመርጡት ማለት ነው። ግን ለእናንተ ለሞራላችሁ ደግሞ ማለት ነው ለልጄ ብዙ ፍላጎቱ እየሰፋ ነው የሚሄደው፣ ብዙ ፍላጎቷ እየሰፋ ነው የሚሄደው። ምንድን ነው የማደርግላት ምን ላርግላት ብላችሁ ደግሞ እናንተ እንትን ትሆናላችሁ ማለት ነው። ስለዚህ ያም ብቻ ሳይሆን አላማ ለልጅ የምታደርጉትን ነገር ብቻ ሳይሆን አላማችሁ እናንተ የምታስተካክሉት ነገር ካለ ግዴታ ያው ተወጣላችሁ ማለት ነው። እኔ ደጋግሜ ነግሬያችኋለሁ። ቤቴ ብዙ ጊዜ አሳይቻችኋለሁ። ቤቴ ብዙ ነገር ያልተስተካከላለው ገብቷችኋል። ቤቴን አይታችሁት ከሆነ ብዙ ፊኒሽንግ ይቀረዋል ማለት ነው። ብዙ ጊዜ ይሄ ይቀረዋል፣ እንደውም ይሄ ይቀረዋል እያልኩኝ ወደ እናንተ ጋር ፖስት ሳደርግ ብዙ ጊዜ እያሳየኋችሁ ነበር የምፖስተው ማለት ነው። እና ያንን ለማስተካከል ነው ኢንሻአላህ። ራሱ አንድ አመት ራሱ እንኳ ያው አይፈቀድም እንጂ ኮንትራት ሳጨርሱ መግባት ቢፈቀድ ራሱ አመቴን ከጨረስኩኝ እኔ ብገባ ደስ ይለኛል ማለት ነው። ምክንያቱም ኢንሻአላህ ቀላል ነገሮች ናቸው ያሉት፣ አስተካክለዋለሁ ማለት ነው። በአንድ አመት በቂ ነው ብዬ ተስፋ አድርጋለሁ። ያው ስትወጡ ደግሞ ውጣ ውረዱ ታውቃላችሁ። በዛም በዚህም ሽንቁር ይበዛባችኋል። ከሀገር ስትወጡ ያቀዳችሁትን ሳይሆን ያላቀዳችሁት ነው የሚፈጠረው። ብቻ አላህ ጤና እድሜ ይስጠን። ዋናው ትልቁ ነገር የሰው ልጅ ጤና ነው። ልጆቻችንንም አላህ ጤና ያድርግልን። ከልጅ የተለየን የሰው ልጅ ወዶ አይደለም የሚለየው ከልጁ። ማንም ሰው ነገሮች ሁሉ ተስተካክሎለት ቢኖር ማንም ሰው ለመለየት አይፈልግም። ግን አላማ ካለው ደግሞ አንድ ሰው የሆነ የሚያስተካክለው ነገር ካለ ግዴታ አላማችሁን ግብ ማድረስ ግድ ነው። እኔ ልንገራችሁ፣ በዚህ ነገር እንዳትሸወዱ።
ባለን እንደ ጎረቤት እኔ ማንንም ጎረቤትን አይቼ አይደለም እንደ ጎረቤት ልኑር ብል ማለት ነው እስከ ዛሬም አልቀመጥም። እኔ በራሴ ህይወት ራሴ የምፈልጋቸውን ነገር ማድረግ እፈልጋለሁ። በቃ በራሴ ማለት ነው። ምክንያቱም እኔ እንደዛ በሰው ህይወት የምኖር ሰው እንደኖረው ልኑር ብል ማለት ነው እስከ ዛሬ ድረስ ራሱ እዛ አልቆይም ነበረው ማለት ነው። እና እንደ ራሳችን ነው የምንኖረው። እንደ ራሳችሁ ስትኖሩ ደግሞ የምትፈልጉትን መስፈርቶች ደግሞ ታሟላላችሁ አይደለ? ስለዚህ እኔም ለዛ ነው ልላችሁ ነው። ማንም ሰው ማረግ ካልቸገረሽ ወይም ደግሞ ካልቸገረሽ ምናምን ትሉኛላችሁ። አንዳንድ ጊዜ የምታደርጉት ነገር እና እናንተ አላማችሁ ማስተካከል የምትፈልጉት ነገር አንድ አይደለም። ገብቷችኋል? እየኖራችሁ እኮ እዛ ምንም ነገር ሳትሆኑ እንደ ማንኛውም ሰው ትኖራላችሁ። ግን የሆነች ነገር ላስተካክል ብል ያንን ብር ብድግ አድርጋችሁ አታስተካክሉትም። ብዙ ወጪ ያስፈልጋችኋል ማለት ነው። ቤት መስራት መቼም አሁን ላይ ማስተካከል ምን ያክል ወጪ ምን ያክል ውጣ ውረድ እያወጣችሁ እንደሆነ ታውቁታላችሁ ማለት ነው። ስለዚህ ሀገራችን ላይ ደግሞ የሆነች ነገር ለማስተካከል ብዙ ብር ነው የምትባሉት ማለት ነው። እና ሌላ ችግር ሳይሆን አላማ የማስተካክለው ነገር ስላለብኝ ነው ብያችኋለሁ። አንዳንድ ኮሜንት ግን የክፋት የእንትን ኮሜንት ነው የምትጽፉት። ለማንኛውም ችግር የለውም እናንተን ምክንያቱም በእናንተ ሌሎቹን እንትን ማለት ስለማልፈልግ በጣም መልካም ለእኔ የሚያበረታቱ በቃ ነው ሰፖርት የሚያደርጉ እንዲሁም ደግሞ በቃ የመጣሁበትን የሚረዱ ማለት የራሳችሁ በቃ አንዳንዴ ሰውን ምንም ህመምን ማውራት ከመመ ሰው ጋር ነው የሚባለው ነገር እውነት ነው። እና በቃ ያ ሰው የሚረዳችሁ ምንድነው በእነሱ መንገድ ህይወት ላይ ስትሆኑ በእነሱ መንገድ በቃ አካሄዳቸው የእነሱ መንገድ ከሆነ ይረዷችኋል። አብዛኛው ሰው ግን ለምን እንደሆነ አላውቅም አይረዳም ማለት ነው። እና ብቻ ዙሮ ያው ያስተሳሰባችን ነው። ኢንሻአላህ እናንተንም ለሀገራችሁ ሁላችሁንም ለሀገራችሁ ያብቃችሁ ከቤተሰብ ጋር ከልጆቻችሁ ጋር እኔንም ኢንሻአላህ በሰላም ያገናኘን ማለት ነው። አላህ ጤናቸውን አፊያቸውን ሰጥቶ ትልቁ ደግሞ ሚና እናት ጋር እናቶቻችሁ ያሏችሁ እህት ያላችሁ እነሱን ወላሂ እያመሰገናችሁ እኔ አሁን ቃላት ያንሰኛል። ከአባቷ በተረፈ እናቴና እህቴ ናቸው እህቶቼ ናቸው እና በጣም መስዋዕትነት እየከፈሉልኝ ያሉት ማለት ነው። በእነሱ ነው አሁን ሰብሪና እንትን እያለች ያለችው እኔን በቃ እየተጽናናች ያለችው ማለት እችላለሁ። ምክንያቱም ከእነሱ እንትን ላይ አትወርድም እና ይሄን ነው የምላችሁ። ሌላ ጥያቄ ካላችሁ ጥያቄ መጠየቅ የምትፈልጉ ካለ ስለ ሀገር ስላለው ነገር ትላንትና በወርቅ ዙሪያ ላይ ብዙ ነገር ብያቸዋለሁኝ። አሁን ፋፊዬ ብር መያዙን አሁን ትይዣታለሽ አለችኝ ያለ ኮሜንት ላይ። በነገራችን ላይ እኔ ከበፊቱም ማለት ነው ውዶቼ ከበፊቱም እኔ ጓደኞቹ ኢጃዛ እንኳን እንውጣ ሲሉኝ እንኳን በስንት ጊዜ እኔ ኢጃዛ ቤት ራሱ አልይዝም እተዋለሁኝ ማለት ነው። የተወሰነ ሰራና ስራው ከተስማማኝ ኢጃዛ ቤት እተዋለሁኝ ማለት ነው። እና እንውጣ እንኳን ሲሉ ፕሮግራም አድርጌ እንጂ በየወር እንኳን ራሱ አልወጣም። በብር ከበፊቱ መሻላ ነኝ በነገራችን ላይ ግን ያው ካርጎ ሳድርግ ያንን ጊዜ ብቻ ነው እንጂ ብር እኔ እንደዚህ ያለአግባብ ኢጃዛ ቤት እየወጣሁ ምናምን እንደዚህ ያባከንኩበትን ጊዜ የለም ብዬ ነው የማስበው ማለት ነው። እና አሁንም ቢሆን ደግሞ ኢንሻአላህ ብዙ ነገር ያየ ትምህርት ይወስዳል። ሀገር ላይ በተለይ ብዙ ነገር አይታችሁ በቃ ብዙ ነገር ተምራችሁ ነው የምትመጡት ማለት ነው። እና ያም ትምህርት ስለሚሆን ኢንሻአላህ አያያዙን እንችልበታለን ብዬ ተስፋ አድርጋለሁ። ሌሎቻችሁን የብር አያያዝ እንትን ሊገባችሁ ይችላል። በተለይ ጠፍታችሁ የምትሰሩ ልጆች ማለት ኢጃዛ ቤት ብዙ ብር ያስጨርሳል። እረፍት ስትወጡ እረፍት አትወጡ። ኢጃዛ ቤት መያዙን ያዙ፣ ግን እረፍት አትወጡ። እረፍት በወጣችሁ ሰዓት ትራንስፖርት አለ። ከዛ ደግሞ እዛ ስትወጡ ጓደኛ ጋር ምናምን ብዙ ወጮች እኔ ስለማውቀው ነው ብዙ ወጮች አሉ ማለት ነው። እንደዛ ከምታደርጉ ሰራ አድርጋችሁ ላፍ ብላችሁ መግባት በቃ ማስተካከል ያለባችሁን። እኔ እኮ በፊትም ኑ ምለው ወይም ደግሞ አንቺን እያየን ለመምጣት ምናምን ብለን የምትሉኝ እኔ አሁን በዛን ሰዓት እንኳን ኑ ስላችሁ የሆነ የራሳችሁን የምታስተካክሏትን ነገር በቃ አስተካክላችሁ ይሄን ስራ እየሰራሁ እኖራለሁኝ ብላችሁ በራሳችሁ ቆራጥነት በራሳችሁ አቋም ካላችሁ መታችሁ ትሰራላችሁ ነው የምለው እንጂ እኔ ዝም ብላችሁ ምንም ሳትይዙ ሀገር ግቡ ብያችሁ አላቅም። መቼም ይሄንን ሁላችሁም ታውቃላችሁ። የኔ ምክር ብራችሁን አታባክኑ። በአረባ ነገር እከሌ ይሄን ያደርግልኛል እያላችሁ ብር እየላካችሁ አትበሉ። ራሳችሁ ሳንቲማችሁን ይዛችሁ በቃ
ቤት እየሰራችሁ ከሆነ የሚጨረስ ነገር ካለ ጨርሳችሁ ግቡ። ከዛ በኋላ ግን እናንተ ስራ የምትሰሩበትን ቤታችሁን እቃም ካሟላችሁ የምትሰሩበትን ስራ ቋሚ አድርጋችሁ ኋላ ቴንሽን እንዳትሆኑ ግቡ ነው የምለው እንጂ እኔ ምንም ሳትይዙ ያለ ነው ግቡ ምናምን የራሱ ጉዳይ ብያችሁ አላውቅም። ምክንያቱም እኔ በራሴ ስላየሁት ቤቴ ብዙ ነገር የሚቀሩት ነገሮች ነበረ። ያንን ባስተካክል ኑሮ አሁን አልመጣም ነበር። በዛን ሰዓት ግን በቃ ሰለቸኝ የራሱ ጉዳይ ምናምን ብዬ ነው የገባሁት። ገብቷችኋል? ግን በኋላ ላይ ይችን አስተካክያት በሆነ ምናምን ብዬ ራሴን ጠየቅኩት እና እንደዛ እንዳትሆን አሁን ብዙ ልጆችም አይቻለሁ ኮሜንት ላይ በነገራችን ላይ አይ እኔ ብዙ ነገር ይቀረዋል ቤቴ ግን ልገባ ነው ምናምን ብላሽ የጻፍሽ ኮሜንት አለሽ እህቴ። ወላሂ ብዙ ነገር ከቀረው ደህና ከሆንሽ ጤና ከሆንሽ ማለት ነው ያንን አስተካክለሽ ግቢ። እንደገና መልሰሽ ያንን ለማስተካከል መቼም ወደ አረብ ሀገራት መቼም ማለት ነው። ስለዚህ እንደዛ ከሚሆንብሽ ደግሞ የምታስተካክሉትን ነገር አስተካክላችሁ ሳንቲም የምትይዙትን ደግሞ መስሪያ ይሆንናል የምትሉትን እናንተ የምትሰሩትን ስራ የወሰናችሁበትን ስራ በቃ ይሄ ይበቃናል ብላችሁ ወስናችሁ አስባችሁበት ነው ዝግጁ ሆናችሁ ሀገር ለመግባት ማለት ነው እንጂ እኔም የቤቴን ነው የምኖረው፣ እናንተም የቤታችሁን ነው የምትኖሩት። ሁሉም የቤቱን ነው። ማንም የማንን ህይወት አይቶ የሚሰደድ የለም። እኔ የራሴን በቃ የራሴን ፒስ ቀን አድርጌ ማድረግ የምፈልጋቸውን ነገሮች ብቻ ለማድረግ እንጂ እከሌ ቤት የሚኖረውን እኔ ለመኖር አልፈልግም ማለት ነው። እንደዛ ቢሆን እስከ ዛሬ ድረስ እኔ ኢትዮጵያ አልቀመጥም ነበር፣ በሰው ቤት የምንሄድ ከሆነ ማለት ነው። ግን የራሳችን እኔ ብዙ ጊዜ እንደውም ቤቴን የቀረጽኩኝ ቤትሽን አሳዩ በምትሉብኝ ሰዓት አሳያችሁ ነበረ። ብዙ ነገሮች አንፖሎች ራሱ ይህ ክፍት ነበረ። ገብቷችኋል? ወደ 11 ነው ሳሎኑ ብቻ ያለው ማለት ነው። 11ዱም ክፍት ናቸው፣ አልተከደኑም ማለት ነው። እንደዛውም ምኝታ ክፍል በቃ አምፖሎች ዝም ብለው እንትኑ ጊዜያዊ አይደሉ እነሱ ናቸው እንጂ ያሉት የለም ማለት ነው። እና እቅድ አላማ አለኝ ቤቴን የማስተካከል ቤቴን በቃ አስውባለሁ ብዬ ያቅድኩት እቅድ ነበረኝ ማለት ነው። እና ለዛ ነው የተሰደድኩት የመጣሁት እላችኋለሁ። ያው ለብዙዎቻችሁ ጥያቄ ስለሆነባችሁ ያው ኮሜንቱን አይቼ አላስችለኝ ስላለ ነው። በዛ ላይ ደግሞ እንትኔን ቪዲዮዬን ስላላያችሁ ነው እንጂ በእርግጥ ለቅቅ ያለውን ስለዚህ ብዙ አስተያየቶችን ብዙ እንትኖችን ጽፋችሁልኝ በጣም ብዙ ኮሜንት የበዛበት ቪዲዮ የነበረ አይቼ ቪዲዮ ሰርቼ ነበር። ግን ያላያችሁ ልጆች በጣም የተገረማችሁብኝ ስላላችሁ ነው። የሰው ልጅ አላማው ወይም ደግሞ እቅዱ ነው የሚያስገድደው የሚያስወጣው ወይም ደግሞ ቸግሮት ሊሆን ይችላል የሰው ልጅ። ስለዚህ እኔ አልቸገረኝም ስላችሁ በጣም ተደንቃችሁ ካልቸገረሽ ያላችሁኝ ይፈታላችኋል ብዬ ይሄ የምላችሁ ማለት ያኔ ይገባችኋል ብዬ ተስፋ አድርጋለሁ። የሰው ልጅ የሚበላው የሚጠጣው የሚለብሰው አጥቶ እንደማይወጣ ታውቃላችሁ ማለት ነው። ስለዚህ ማንኛቸውም ብትሆኑ የምበሉት የምጠጡት አታችሁ ነው የወጣችሁት አይደለም። ግን የሆነ ነገር በቃ ወይ ቤቴን አስቀይራለሁ ወይ ከዚህ ቦታ አስተካክዬ እዚህ ደረጃ ደርሳለሁ ወይ የሆነ እቅድ ይኖራችኋል። በቃ አለቀ በጥቅሉ። በእንዲህ አይነት እንትን ላይ ወላሂ እንዳትሄዱ። ካላጣሽ ለመጣሽ ከአንድን ካለልሽ ለመጣሽ ምናምን ብላችሁ ራሳችሁን እንትን እንዳትሉ። ምክንያቱም አሁን በተለይ አረብ ሀገር አይተን የሄድን ልጅ ማለት ነው ራሳችሁን የሰው ቤት ሳይሆን ራሳችሁን ቤታችሁን ውብ አድርጋችሁ በራሳችሁ ፏ ብላችሁ መኖር ነው የምትፈልጉት። ይሄን እንዳትረሱ። አገር ስትገቡ ታገኙታላችሁ። ስለዚህ ይሄን በዚህ ነገር እንዳትሄዱ ነው ራሳችሁን ለማኖር እንጂ እዛ ማንም እኔ አሁን ከጎረቤት ራሱ ወላሂ ምን እንዴት ነው ኑሯችሁ እንኳን ብዬ የማላቅ ሰው ነኝ ከቤቴ ውጭ ማለት ነው። የምነግራችሁ ነገር እንደ ራሴ ሆኜ መኖር እንጂ እንደ ሰው ሆኖ መኖርም አልፈልግም። ገብቷችኋል? ስለዚህ እንደ ሰው ሳይሆን እንደ ራሳችሁ ሰው ስለሚኖረው ኑሮ ለመኖር አይደለም ሰው የሚሰደደው። ራሳችሁን ጎጆቻችሁን ቃና ለማድረግ የተሻለ ነገር ለማድረግ ያልጨረሱት ነገር ካለ ለመጨረስ በቃ ይሄ ነው አላማ እንጂ ሌላ ነገር አይደለም። በሌላ በኩል የምትረዱ ትረዱኛላችሁ ስለምታውቁት ማለት ነው። እና በጅምር ቤት ጥለን እንሄዳለን የምትሉ ልጅ ደግሞ ተጠናክራችሁ እኔ ቤቴን ብዙ ፊኒሽንግ ስለቀረው ስላስተካከልኩ ነው የመጣሁት። ስለዚህ አስተካክሉ ነው የምላችሁ። አስተካክላችሁ ግቡ። ኳርቲስት አሁን እኔ ውጭ የለውም ኢንሻአላ እሱን አስተካክላለሁ። ያው የሚስተካከለውን ሁሉ በቪዲዮ እያሰራሁኝ እለቅላችኋለሁ። ባላ ፈቃድ እየሰራን ማለት ነው። ሰው ልጅ ሞታል አንልም። አላህ ጤናችንን አፊያችንን ሰጥቶን እየሰራን ያው አሳያችኋለሁ ማለት ነው። የመጣሁበትን አላማ ግብ እንዲያደርስ ዱአ አድርጉልኝ። አላህ ጥንካሬውን ይስጠኝ። ሰዎቹንም ደግሞ አላህ ገራገር አድርጎ ደሞዝን በየወሩ የሚሰጡኝ አድርጎ መጥፎ ነገር እንዳላስብ ማለት ነው። ምክንያቱም
አንዳንዴ ወይ ከደሞዛችሁ ወይ የሆነ ነገር ሲኖር ነው ለመውጣት የሚያስገድዳችሁ እና እንደዛ አይነት ሀሳብ ላይ እንዳልገባ እነሱንም ልባቸውን አላህ ያራራልኝ ማለት ነው። በነገራችን ላይ ውዶች ቀዝቃዛ ውሃ አልጠጣም ትቻለሁኝ። ወዲያው እንደመጣሁ በጣም ሙቀት እንትን ሲለኝ እየጠጣሁ ነበር ተውኩኝ እና አሁን ቀዝቃዛ ምንም አልጠጣም፣ ግን ጉሮሮዬን እያመመኝ ነው እየያዘኝ ነው ማለት ነው። እና ብዬ ሳየው ራሱ ውስጡ የመንደግደግ የመተሽተሽ ባህሪ ያለው ቶንሲል ነው። ግን ቶንሲል ደግሞ ቢያንስ ቀዝቃዛ ነገር ስትጠቀሙ ነው አይደል የሚያመው። እኔ እስከ ራሴ ድረስ ነው የሚያመኝ፣ የሆነ ብርዝ ነገር ያደርገኛል ራሱ ማለት ነው። እና ቶንሲል የሚያውቃቸው ያው እንዴት እንደሆነ ህመሙ ንገሩኝ። አሁን ተሰዋራ ትንፋሽ ራሱ ያጥረኛል። እና ይህን ይመስላል። ሀሳብ ጥያቄ ካላችሁ ዛሬ ጁምአ ነው እንደዚህ በምታዩኝ ፏ ብያለሁኝ። ሰው ልጆቹ በነገራችን ላይ እናታቸው ጋር ሂደዋል፣ የሰውዬ ልጆች ማለት ነው። ሰውየው ነው ቤት ያለው። ከዛ ስራዬን ጨራረስኩኝና በምታዩት መልኩ ፏ ብዬ ቪዲዮዬን እየሰራሁኝ ነበረ። እና ጥያቄ ካላችሁ ሀሳብ ካላችሁ አስቀምጡ። ለቤተሰብ ያልሆናችሁ ደግሞ የደወል ምልክቱን እየነካችሁ ቤተሰብ ሁኑ። እንደዚህ በምታንፏ ብዬ ከእህቶች ከእናቴ ጋር ያሰፋ ነው ለኢድ ለሮመዳን ኢድ አረፋን እዛ አልሆንም አብረን አናሳልፍም እያልኩ በሆዴ ፏ ብለን የዋልንበትን ቀሚስ ማስታወሻ ብዬ መጥቼ ያው ለብሼ ፏ ብያለሁኝ ማለት ነው ውዶቼ። በሌላ ቪዲዮ እስከምንገናኝ ድረስ ሸር እና ላይክ አድርጉ። አሰላሙ አሌይኩም ወረህመቱላሂ ወበረካቱ።